ሐሳቦችህ እንዴት የአእምሮንና የሰውነትህን ሁኔታ ይለውጣሉ? ሰውነትህ ምንም ነገርን መቋቋም ይችላል። ማሳመን የሚጠበቅብህ አእምሮህን ብቻ ነው። በ1938 ዓ.ም በገጠራማው የቴኒስ ግዛት ውስጥ የሚኖረው የ60 ዓመቱ አዛውንት ቫንስ ቫንደር ህመሙ ከዕለት ወደ ዕለት እየባሰበት መጣ። ለ4 ወራት ያህልም በጠና ታመመ። በመጨረሻም ሚስቱ ወደ ሆስፒታል ስታመጣው ከሰውነቱ ክብደት ውስጥ 50 ፓውንድ ያህሉን ቀንሶ ነበር። ሊሞት አንድ ሰሞን የቀረው ይመስላል። ዶክተር ድራይተን ዶርቲ የቫንደር በሽታ ምናልባትም የሳምባ ነቀርሳ ወይም የሆነ አይነት ካንሰር ይሆናል ሲል ጠረጠረ። አዛውንቱ ቫንደር መመገብ አይፈልግም። በተገጠመለት የምግብ ቱቦ በኩል ምግብም ተሰጠው። ሆኖም ምንም ያህል ምግብ በቱቦ አማካኝነት ቢቀበልም መልሶ ወደ ላይ ሽቅብ ይለዋል። ህመሙ እየባሰበት ሄደ። እንደሚሞትም እርግጠኛ ነበረ። መናገርና መንቀሳቀስ አቃተው። መጨረሻው የተቃረበ ይመስላል። ሆኖም ዶክተር ዶርቲ እስካሁን የአዛውንቱ በሽታ ምን እንደሆነ አላወቀም። የቫንደር ሚስት ዶክተሩን ለብቻው በግል ለማናገር ፈቃድ ጠየቀች። ለዶክተሩም በምስጢር ባሏ የታመመው ቮዶ ስለተደገመበት መሆኑን ነገረችው። አዛውንቱ ቫንደር የቮዶ ወይም ደግሞ ድግምት ስነ ስርዓት ባህል ባለበት ማህበረሰብ ኖረዋል። በቅርቡም የቮዶ ስነ ስርዓቱን ከሚመሩት መሃል ከአንዱ ቄስ ጋር ጠብ ውስጥ ገቡ። ቄሱም አዛውንቱን ቫንደርን ወደ መቃብር ስፍራ እንዲመጣ ካደረጉት በኋላ በጠርሙስ ከነበረና ሽታው ከሚሰነፍጥ ፈሳሽ ጥቂት ቀንሰው ፊቱን ረጩት። ቄሱም ለቫንደር በቅርቡ ሟች እንደሆነ ነገሩት። ይኸው ነበር። ቫንደር የመሞቻ ቀናቶቹን ይቆጥራል። ነገውም የከፋና አስቀያሚ እንደሚሆን አምኗል። ከመቃብር ስፍራ ከተመለሰ በኋላ ምግብ አልበላለው። በመጨረሻም ሚስቱ ወደ ሆስፒታል አመጣችው። ዶክተር ዶርቲ የሆነውን ከሰማ በኋላ አንድ ልክ ያልሆነ ግን ሊሰራ የሚችል ሀሳብ ብልጭ አለለት። በነጋታው ጠዋትም የቫንደርን ቤተሰቦች ሰበሰባቸው። እናም ሰውየውን እንዴት ማዳን እንደሚቻል እንደሚያውቅ ነገራቸው። ቤተሰቡም ምን ሊለን ነው ብለው በጥሞና ማዳመጥ ጀመሩ። ዶክተር ዶርቲም በውሸት የፈጠረውን ተረት እውነት አስመስሎ መናገሩን ቀጠለ። ትናንት ምሽት ላይ ቄሱን ለማግኘት ወደ መቃብሩ ስፍራ እንደሄደና እንዴት አድርጎ ቫንደር ላይ ድግምቱን ሊያደርግ እንደቻለ ለማውጣጣት መሞከሩን ነገራቸው። ቀላል አልነበረም አላቸው ዶክተር ዶርቲ። ቄሱ በቀላሉ ሊተባበሩት እንዳልፈለጉ፣ ሆኖም ካጠገባቸው ከነበረ የዛፍ ግንድ ጋር አንቆ እና አጣብቆ ሲይዛቸው ሙሉ ምስጢሩን ዘግዝከው እንደነገሩት ተረከላቸው። ቄሱ የእንሽላሊት እንቁላል በተሞላ ፈሳሽ እንደረጩት፣ እንቁላሎችም መንገድን ፈጥረው ወደ ሆዱ እንደገቡ፣ ሆዱም ውስጥ እንደተፈለፈሉ፣ አሁን ላይ አብዛኞቹ እንሽላሊቶች እንደሞቱና ነገር ግን አንድ ትልቅ እንሽላሊት ብቻ እንደቀረና ይህም እንሽላሊት ቫንደርስን ከውስጥ ወደ ውጭ እየበላው እንደሆነ ነገራቸው። ዶክተሩም ከቫንደርስ ሆድ ዕቃ እንሽላሊቱን ማውጣት እንደሚቻልና እንሽላሊቱን ከወጣለት በኋላ ሙሉ ጤነኛ እንደሚሆን አስረዳቸው። እናም ነርሷን ጠራት። ዶክተር ዶርቲ መድኃኒት ነው ያለውን ውህድ የያዘ ትልቅ ስሪንጅ ይዛ መጣች። እውነታው ግን ይህ ሰዎች እንዲያስታውኩ ለማድረግ ዶክተሮች የሚጠቀሙበት ውህድ ነው። ዶክተር ዶርቲ ስሪንጅ የያዘውን መጠን ልክ መሆኑን ከመረመረ በኋላ በፍርሃት ውስጥ የተቀመጠውን ታካሚ ወጋው። ዶክተሩም የታካሚውን ቤተሰቦች ምንም ሳይላቸው ክፍሉን ለቆ ሄደ። ብዙም ሳይቆይ ታማሚው ማስመለስ ጀመረ። ነርሷም የሚያስመልስበትን ቫልዲ ከፊቱ አኖረችለት። ለጥቂት ደቂቃዎችም ቫንደርስ ሳያቋርጥ አስመለሰው። ዶክተር ዶርቲም ተመልሶ ወደ ክፍሉ ገባ። ወደ ታማሚው አልጋም ሲቃረብ በቀስታ ከያዛት የሐኪሞች ቦርሳ ውስጥ አረንጓዴ እንሽላሊት አወጣና ማንም እንዳያየው በመዳፉ ሸፈነው። ልክ ቫንደርስ በድጋሜ ሲያስመልሰው አረንጓዴውን ፍጡር ወደ ባልዲው ውስጥ ጨመረው። ተመልከት ቫንደርስ፣ ዶክተሩ ልክ ድራማ ላይ እንዳለ ሰው ጮኸ። ተመልከት ካንተ ምን እንደወጣ። አሁን ተፈውሰሃል። የቮዶ እርግማኑ ተነስቶልሃል። ክፍሏ በአግራሞት ተሞላች። አንዳንድ
የቤተሰብ አባላት ለምስጋና ተንበረከኩ። ቫንድረስ ራሱ አይኖቹ በደስታ እንደበሩ ከተደፋበት ባልዲ ቀና አለ። በጥቂት ደቂቃዎች ውስጥም ጥልቅ እንቅልፍ ውስጥ ገባ። ከ12 ሰዓታት በላይም ተኛ። በመጨረሻ ቫንድረስን ሲነቃ በጣም ርቦት ነበር። ያገኘውንም ምግብ በመስገብገብ መመገብ ጀመረ። ከሳምንት በኋላ የታማሚው ጥንካሬና ሰውነት ተመለሰ። ሆስፒታሉንም እንደ ጤነኛ ሰው ለቆ ወጣ። ይሄ ሰው ድግምት ተደገመብኝ ብሎ ስላሰበ ብቻ ሊሞት ነበር። ያ ነጭ ለባሽ ዘመናዊ ጠንቋይ ወይም ዶክተር የልብ ማዳመጫና የመድኃኒት ማዘዣ ደብተር ስለያዘ ብቻ አመን ነው። የአንተስ እምነቶች ከቫንድረስ የተለዩ ናቸው? ስንት የተባልካቸውና ዝም ብለህ የተቀበልካቸው እርግማን ምልኪዎች አስተሳሰብን በርዘው ለተንባዮቹ ሲሳይ አድርገውሃል። አትችልም የተባልካቸውና ያመንካቸው ነገሮችስ ስንት ይሆኑ? ምን ያህል ጊዜስ ሟርት፣ ድግም፣ ትንቢት፣ ምልኪ ህይወትን ተብትበው አስረው ከሰው በታች አድርገውሃል። የዓለማችን የምንጊዜ ምርጥ የጎልፍ ተጫዋቾች ጃክ ኒኮላስ በኪሱ 3 ሳንቲሞችን ሳይይዝ ወደ ጎልፍ መጫወቻ ሜዳ አይገባም ነበር። የጃክ ሙዚቃ አቀናባሪው ዱክ አሊንግተን ምንም አይነት ቢጫ ቀለም ያለው ወይንም ቢጫ የነካውን ልብስ ለብሶ መድረክ ላይ አይወጣም። የባንድ አባላቱንም ቢጫ ቀለም ያለውን ልብስ እንዳይለብሱ ያስገድዳቸዋል። ሰዎች ከነሱ ውጭ ያለ ኃይል ቀጣይ የሚሆነውን እድላቸውን ይተነብይብናል ብለው ያስባሉ። አጎትህ በእሁድ ቀን ረጅም ጉዞን ማድረግ ይፈልጋል። አንተም ጥቁር ውሻ ወይም ድመት መንገድህን ካቋረጡህ ቀንህ መልካም እንደማይሆን ትተነብያለህ። መስታወትን መስበር 7 የመከራ ዓመታትን ያመጣል ብላ የምታምን አያት ትኖርሃለች። በቻይናውያን ባህል መሰረት ቀይና 8 ቁጥር እድል ጠሪ ሲሆኑ ለምዕራባውያን 13 ቁጥር ገደቢስ ቁጥር ነች። አንዳንዶች ጭራሹኑ በእድልና በገድ አያምኑም። ሳይንስና ምክንያታዊነትን የምታስቀድም ከሆነ ሚልኪዎችህ ህይወትህ ላይ ተጽዕኖ እንዳያሳድሩ ላትፈቅድላቸው ትችላለህ። ሆኖም በእድል አማኝ ከሆንክ 2 አማራጮች ይኖሩሃል። እድለኛ ነኝ ብለህ ህይወትህን ታሳምራለህ ወይም ገደቢስነትን እያማረርክ ቀናቶችን ታበላሻለህ። ሰዎች እድላቸውን ከሚልኪዎቻቸው ጋር የሚያገናኙት ህይወት ከነሱ ቁጥጥር ውጭ እንደሆነች ሲሰማቸው ነው። የእግር ኳስ በረኛ ለስራ ኢንተርቪው የሚጠራ ተመራቂ ተማሪና መድረክ ላይ ቲያትር የሚሰራ ተዋናይ ሁሉም ቀጣይ ስለሚሆነው ነገር እርግጠኛ አይደሉም። ሁልጊዜም ስኬታማ እንደሚሆኑ እርግጠኛ ቢሆኑ ኑሮ ሚልኪ ወይም ደግሞ ገድ ባላስፈለጋቸው ነበር። አንዳንዴ መግባት የሌለበት ጎል ይገባል። አብዛኛው ተመራቂዎች በመከራ ያገኙትን የስራ ኢንተርቪው ይወድቃሉ። መድረክ ላይ የቆመው ተዋናይ በቃሉ የሸመደደው የተውኔት ምልልስ ይጠፋበታል። እድል ለአማኞች ታድላለች። መጥፎ ነገርን ይከሰታል ባሉ ቁጥር መጥፎ ቀናትን ያሳልፋሉ። መልካም ይሆናል ሲሉ መልካም ይሆናል። ሁሌም ቢሆን ሚልኪዎቻችንን ከድሎቻችን ጋር ባገናኝናቸው ቁጥር አንድ ነገር እናደርጋለን፣ እናዳላለን። መጥፎ ነገሮች ሲከሰቱብህ ከመጥፎ ሚልኪዎች ጋር ታገናኛቸዋለህ። ብዙ ቀናት በመንገድህ ጥቁር ድመት አጋጥሞ ሊሆን ይችላል። ሆኖም የምታስታውሰው የመኪና አደጋ የደረሰብህን፣ ፍቅረኛ ትታህ የሄደችበትን ወይም ከስራ የተባረርክበትን ቀን ይሆናል። እጅህን ሲያሳክክህም ገንዘብ ያገኘህባቸውን ቀናት ያስታውሳል። በሚልኪ ዙሪያ ኮኦቺ ኦኖ የተባለ ጃፓናዊ ተመራማሪ የሰራው አንድ አስገራሚ ጥናት ነበር። በጎ ፈቃደኛ ተማሪዎችን አንድ ክፍል ውስጥ አስገባቸው። እዛም ሳሉ አንድ ጨዋታን እንደሚጫወቱ ነገራቸው። የጨዋታው ህግ ከፊታቸው ያለው መቁጠሪያ ካውንተር ላይ ብዙ ነጥቦችን ማግኘት። ከመቁጠሪያው በታች ቀይ፣ አረንጓዴ ወይም ብርቱካናማ ቀለምን የሚያበራና ቦግልም የሚል አምፖል ሲግናል ላይት አለ። 3 ማብሪያ ማጥፊያዎችም ጠረጴዛው ላይ ተሰድረዋል። መቁጠሪያው ላይ ያሉ ቁጥሮች በአንድ በሁለት ወይም በሌላ የቁጥር መጠን ይጨምራሉ። አምፖሉ በዘፈቀደ በተለያዩ ቀለማት ብልጭ ድርግም ያደርጋል። ሆኖም ብልጭ ድርግም የሚለው አምፖል መቁጠሪያውና ማብሪያ ማጥፊያው የሚያገናኛቸው ነገር የለም። አምፖሉ ያሻውን ቀለም አይነት ብልጭ ያደርጋል። መቁጠሪያው የፈለገውን ነጥብ በፈለገው መጠን ያህል ይጨምራል። ማብሪያ ማጥፊያዎቹም ምንም ትርጉም የላቸውም። ቢጠፉም ቢበሩም ውጤቱ ላይ ለውጥ አያመጡም።
ተማሪዎቹ ይህንን አያውቁ። ኦኖ የአምፖሉን ብልጭታና የመቁጠሪያውን ነጥቦች በተለያየ ጊዜ የተለያየ ውጤት እንዲያሳዩ አስቀድሞ አዘጋጅቷቸዋል። ተማሪዎቹ ምንም ቢያደርጉ ምን የአምፖሉ ቀለም ላይ ወይም መቁጠሪያው ላይ ያሉ ነጥቦች ላይ ለውጥ አያመጡ። መገመት የሚቻለውም ተማሪዎቹ ማብሪያ ማጥፊያዎቹን መነካካት ጀመሩ። ድርጊታቸውንም ከነጥቦቹ መጨመርና መቀነስ ጋር ያገናኙት ጀመር። ከቀለማቱና ከማብሪያ ማጥፊያው ጋር የሚገናኝ ድግግሞሻዊ ንድፍም በሀሳባቸው ይፈጥራሉ። አብዛኞቹ ተማሪዎች የሆነ ቀለም ሲበራ ደጋግመው ማብሪያ ማጥፊያዎቹን ይጫኑ ነበር። ቀይ መብራት ከበራ በኋላ ሶስተኛውን ማብሪያ ማጥፊያ ስነካው ነጥቤ በደንብ ይጨምራል ወይም ሌላ የድግግሞሽ ንድፎችን በሀሳባቸው ይፈጥራሉ። አንዱን ንድፍም እያፈረሱ ሌላ ንድፍን ይፈጥራሉ። ሁኔታቸውን በመስታወት በኩል ይመለከት የነበረው ተመራማሪው ኦኖ የአንዷን ሴት ተማሪ እንቅስቃሴ እንዲህ ይገልጸዋል። ወደ ክፍሉ ከገባሽ ከ5 ደቂቃ በኋላ ማብሪያ ማጥፊያውን ባትጫንም እጇን ማብሪያ ማጥፊያው ላይ ብቻ ስላስቀመጠች መቁጠሪያው ላይ ነጥቦች እንደሚመጡ አስተዋለች። ጠረጴዛው ላይ ወጥታም የመቁጠሪያ ሰሌዳውን በእጇ ስትነካው አሁንም ነጥቦች ሲጨምሩ አስተዋለች። እናም ሌሎች ነገሮችን መነካካት ቀጠለች። የአምፖሉን ሰሌዳ፣ ግድግዳውን፣ መቁጠሪያው የተንጠለጠለበትን ሚስማርና ነጥብ ይጨምርልኛል ያለችውን ሁሉ ተነካካ ነበር። ከ10 ደቂቃዎችም በኋላ መነካካቷን በመዝለል ቀየረችው። ድንገት ስትዘል ነጥቦቹን እንዲጨምሩ ተመለከተች። 5 ጊዜም ከዘለለች በኋላ ዘላ ጣሪያውን በእጇ በያዘችው ሲሊንደር ስትነካ ነጥብ ጨመረላት። እናም ደጋግማ እየዘለለች ጣሪያውን መንካቷን ቀጠለች። የተመደበላት የ25 ደቂቃ ጊዜ እስኪያልቅና እስኪደግማትን መዝለሏን ቀጠለች። የሰው ልጅ በሙከራና በስህተት ብዙ ነገሮችን ለመማር ይጥራል። ሆኖም አንዳንዴ በስህተት ወደ መልሱ ያመራል። እናም ለማይገናኙ ነገሮች ግንኙነት ይፈጥርላቸዋል። የጥንቱ ሰው ከዚህም ከፍ ሲል የዝናብ መዝነብን ሰውን ለዝናብ አምላክ ከመሰዋት ጋር መቅሰፍቶችን እና መከራዎችንም ከተለያዩ አማልክት ጋር ያገናኝ ነበር። የሕክምና ሳይንስ አባት የሚባለው ሂፖክራተስ አማልክት ለእያንዳንዱ ሰው በሽታን አያድሉም። በሽታንም ለማጥፋት ቤተ መቅደስን ማጎብኘት፣ ለጣዖታት መስገድ ወይም ለቄሶች እንዲለማመኑላቸው ገንዘብ መስጠት ለውጥ እንደማያመጣ ይናገር ነበር። በዛን ወቅትም የነበሩና አማልክትን የሚለምኑ ቀሳውስት ለራሳቸው ድሃና ረዳት ፈላጊ ሆነው ሳለ እንዴት ለእናንተ ጸልየው ለውጥን ያመጡላችኋል ይላቸው ነበረ። አእምሮና ሚልኪን ምን አገናኛቸው? የሚልኮቻችንን መነሾ ተዛምዶ ነው። ከላይ ባለው የኦኖ ጥናት ላይ እንደተመለከትነው ሰዎች በተፈጥሯቸው ለነገሮች ተዛምዶ መፍጠር ይቀናቸዋል። ስሜቶቻችንን፣ ሀሳቦቻችንንና ድርጊቶቻችንን ከቁሳዊ ዓለም ላይ ካሉ ምልክቶችና ነገሮች ጋር እናዛምዳቸዋለን። ነገውን ለማናውቀው ህይወታችንም ቀድመን ለመተንበይ እንሞክራለን። ለምሳሌ ጥቁር ድመት መንገድን ስትሻገር የመጥፎ ገድ ምልክት ተደርጎ እየተወሰደ የሚለውን ሀሳብ ብንመረምር ከማህበረሰቡ እሴትና ባህል ጋር ተቆራይቶ እናገኘዋለን። የሰው ልጅም በባህል ውስጥ ስላሉ ምልክቶችም የሚያውቀው ወላጆቹ በልጅነቱ ከነገሩት ትርክቶች ነው። አንድ ሰው እኔ ህፃን አይደለሁምና ከዚህ በኋላ በሚልኪ አላምንም ቢል እንኳን ሳይወድ በግዱ ነገሮችን የማቆራኘት አባዜ ተጣብቆታል። በቀላሉም ሊለቀው አይችልም። ለምሳሌ አንድ አትሌት ውድድር ይኖርበታል እንበል። ሆኖም ከውድድሩ በፊት ከሚመገበው ቁርስ ጀምሮ እስከሚለብሰው የመወዳደሪያ ቲሸርት ቀለም ጭምር ስኬቱን ከሚልኪው ጋር ያቆራኘዋል። ሀሳቦች ይመጡለታል። በበርሊን ማራቶን ላይ እኮ ያልተሳካልኝ ፂሜን ስለተቆረጥኩ ነው። የለንደን ማራቶን ላይ ያልቀናኝ የለንደን ስም በለ ስለሚጀምር ነው። ለደግሞ ገድ አይደለችምና ወዘተረፈ እንዲህ እያለ ማለት ነው። እውነታው ግን ይህ አይደለም። ውድድሩን እንኳን ማቆራኘት ካለበት በቂ ልምምድ ካለማድረጉ ከበርሊን ነፋሻማ ወይም ሙቀታማ መሆን ያደረገው ጫማ አለመመቸት ከሌሎች ተወዳዳሪዎች ብርታት ጋር እንጂ ተጨባጭ ግንኙነት ከሌላቸው ሚልኪዎች ጋር አልነበረም። ሆኖም ሚልኪ ከማህበረሰባችን ሳንወድ በግድ የወሰድነው እርግማን ነውና ያለን አማራጭ ሁለት ነው። መጥፎ ሚልኪዎችን ተቀብለን ህይወታችንን ማጨለም አሊያ ደግሞ መልካም ሚልኪዎችን ለአእምሯችን ማላመድ። ልክ ወንዝ ላይ እንደሚንሳፈፍ የዛፍ ቅጠሎች አስባቸው። ወደድክም ጠላህም ይመጣሉ ይሄዳሉ። ማስቆም አትችልም። ነገር ግን አንድ አማራጭ አለ። ለሁሉም ቅጠሎች እኩል ትኩረትን የመስጠት ግዴታም
የለብህም። መጥፎ ሀሳቦችና መጥፎ ሚልኪዎችን ልታስቀራቸው አትችልም። ሆኖም ለእነሱ ብቻ ትኩረት በመስጠት ቀናቶችን በጭንቀትና በሰቀቀን መሙላት የለብህ። እያንዳንዷን የደስታ ቅጽበት፣ እያንዳንዷን የጭንቀት ሰዓታት የምትፈጥራቸው አንተ ነህ። የአእምሮ ህዋሳቶችህ አዛዥ አንተ ነህ። የስሜቶችህ አብሪና አጥፊም አንተ ነህ። እጣ ፈንታህን አንተ ነህ የምትቆጣጠረው። አጠገብህ ያሉ ነገሮችና እምነቶችህ አንተ ላይ ትልቅ ተጽዕኖ የሚያሳድሩብህ ከሆነ ልክ እንደ ኮምፒውተር ፕሮግራም የምታስበውን የምትሆነውን እየሰረዝን እና እየጻፍን መቀየር እንችላለን። ብዙውን ጊዜ ስሜቶች የድርጊቶች ውጤቶች ናቸው። የምትከፋውም የምትጸጸተውም ወይም የምትደሰተውም መጨረሻ ላይ ነው። ሆኖም መጨረሻው አስደሳች እንደሆነ በመንገር ብቻ ሰውነትህን ልታሳምነው እና ልታነቃቀው ትችላለህ። ነገ ትድናለህ ስላልከው ብቻ ሰውነትህ ዛሬ ላይ መድኃኒት ብሎ የወሰደው ንጹህ ውሃ ያድለዋልን? ነገ ትድናለህ ብለህ ስላልከው ብቻ ሰውነትህ ዛሬ ላይ መድኃኒት ብሎ የወሰድኸው ንጹህ ውሃ ያድነዋልን? ሁሌም ቢሆን መጨረሻ ላይ ስለሚመጣው ውጤት መልካም እሳቤ ካለን መንገዱ ምንም ቢጎረብጥ ጉዟችን መልካም ይሆናል። ህቡ አእምሯችን የእውነታውን ዓለም ከሀሳብ ዓለም መለየት አይችልም። እናም ሰውነታችን ነገው ያማረ እንደሆነ ካመነ ዛሬ ላይ ጉልበት ያገኛል፣ ዛሬ ላይ ይደሰታል። ሰውነትህን በማመንህ ልክ መግዛትና መምራት ትችላለህ። ሀብታም መሆን ትፈልጋለህ? እንደምትሆን ማመን አለብህ። እንደማትወድቅ ስታምን መውደቅ ታቆማለህ። ደፋር መሆኑን ስታምን ፍርሃትን ይተናል። እውነታውን ዓለም መምራት ካለብህ ከውስጥህ ከህቡ ህሊናህ መጀመር አለብህ። ህቡ ህሊና ነባራዊውን ዓለምህንና አእምሮህን ይቆጣጠረዋል። አብዛኛውን ትዕዛዞችንም ከእርሱ ትቀበላለህ። በአፍህ አልፈራም ማለትህ ብቻ ለውጥ አያመጣም። የእውነትም የምርም እንደማትፈራ ህቡ ህሊናህ ማመን አለበት። ፍርሃትህም ህመምህም ደስታህም የሚመነጨው ከህቡ ህሊና ውስጥ ነው። ሁሌም ቢሆን ደስ ይለኛል ሳይሆን ይሆናል በል። ሁሌም ቢሆን ደስ ይለኛል ሳይሆን ይሆናል በል። ጭንቅላትህ ምን ማሰብ እንዳለበት፣ ጠባይህ ምን መሆን እንዳለበት፣ የህይወት ምርጫዎች ምን መሆን እንዳለባቸው የመወሰን ኃላፊነቱ በአንተ እጅ ነው። አዲስም አእምሮህን መፍጠር ትችላለህ። አዳዲስ አስተሳሰቦች አእምሮህና ሰውነትህን ከትናንት ህመሞች አላቀው ወደ ነገ እድል ይመሩሃል። እድልና ዕጣ ፈንታ ህይወትህን በዘፈቀደ እንዳይመሩትም ሀሳቦችን ልክ እንደ ፕላሲቦ ነገ ጥሩ እንደሚሆን ሊነግሩ ይገባል። አሮጌውን ትናንትናን ሳይሆን አዲሱን ነገህን መኖር መጀመር አለብህ። አእምሮህን እንደፈለጉት እንዲያስብ ማሰልጠን ይቻላል። በቀላሉ አይንህን ጨፍነህ ነገህን በአይነ ህሊና ሳለው። የትናንቱንም አሮጌ ማንነትህን እንደ ጣልከው አስብ። አዲስ ሰው ነህ። ሁሌም ቢሆን ይህንን ጉዞ ስትጨርስ ምን እንደምትሆን ምን ሊሰማ እንደሚችል ለራስህ ንገረው። ፍላጎቶችንና አትኩሮትህን ወደ አንድ መስመር አምጣቸው። ምን ትፈልጋለህ? ምንስ ማድረግ አለብህ? ህቡ ህሊና ከፍላጎቶችህና ከአትኩሮትህ ጋር ተጋብቷል። ፍላጎቶችህ ሲሳኩ ደስታንና እርካታን እንደምታገኝ ታስባለህ። ሆኖም እርካታና ደስታን አሁን ላይ ካላመጣከው መንገድህ አስቸጋሪ ይሆንብሃል። በማሰብ ብቻ ሰውነትህና አእምሮህ የደስታና እርካታ ዓለም ውስጥ ማስገባት አለብህ። እናም ሰውነትህም አእምሮህም አዲሱን ህይወት አሁን ላይ እየኖሩት እንደሆነ ያምናሉ። የመጥፎ ሀሳቦች ድምፅ በመቀነስና አእምሮህን በማሰልጠን አዳዲስ ኃይሎችን ከአንተ ውስጥ ማውጣት ትችላለህ። አእምሮህ ውስጥ ሀሳቦች በኒውራል ሰርኪዩት አማካይነት ተጭነው ይቀመጣሉ። የቀድሞና የድሮ መጥፎ ሀሳቦችን ደጋግመህ ማስታወስ ስታቆም ቀስ በቀስ እየደበዘዙ ይጠፋሉ። እነዚህም መጥፎ ኒውራል ሰርኪዩቶች እየተሰበሩ ይሄዳሉ። አዲስና መልካም አስተሳሰቦችንም ደጋግመህ ስታስብ እነዚህን ሀሳቦች የሚሸከሙ አዳዲስ ኒውራል ሰርኪዩቶችን ትገነባለህ። እነዚህ የሀሳብ ሰርኪዩቶች ነገ ላይ ሳይሆን ዛሬ ላይ ደስተኛ፣ ደፋር፣ በራሱ የሚተማመንና የሚያደርገውን የሚያውቅ ያደርጉሃል። አዲስ ዓለም፣ አዲስ ሁነት ውስጥ ትገባለህ። ይህንን ስታደርግ አእምሮህና ሰውነትህ አሁን ላይ ትናንትህን አያስታውሱህም። ነገን እንዲያዩ የነገውን ውብ ዓለምህን እንዲያስቡ ሆነዋል። ሀሳቦችህ ተግባርህ ሆኗል። አንተ ለራስህ ፕላሲቦ ሆነሃል። አሁን የራስህ ፕላሲቦ መሆንህን በመጠቀም እንዴት በማሰብ ብቻ ለውጥ እንደምታመጣ ደግሞ በሚቀጥለው ምዕራፍ ላይ እናያለን። ለዛሬ በጥሞና ስላዳመጣችሁኝ አመሰግናለሁ። ተራኪ አዩማን